አደራ ሴቶች የእናንተ ምርኮኛ ናቸው በእናንተ ስር ያሉት ስለዚህ እጄ ውስጥ አስገብቻለሁ ብለህ ምን እንዳታረግ እንደፈለክ እንዳትሆን ተጠንቀቅ አሉ ነብዩ ሰለላሁ ዐለይሂ ወሰለም ለነሱ ጉዳይ ሊከራከርላቸው የሚችለው ማን ነው አላህ ነው የአላህ አማና ናቸው ወንዱም ሐቅ አለበት ሴቷ ምን አለባት ሐቅ አለባት ነብዩ ሰለላሁ ዐለይሂ ወሰለም የወንድንም ያለባቸውን ሐቅ ተናግረዋል ወለኩም አለይሂን እናንተም በእነሱ ላይ ሐቅ አላችሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላ ዩኢና ፍሩሻኩም አሐደን ተክረሁነሁ የምትጠሉትን ሰው ቤታችሁ ላይ አስገቡ ማለት እናንተ የምትጠሉት ወንዴ ከሌ የሚባል ሰው እንዳይገባብኝ ካለ ሴት ልትጠነቀቅ ይገባል ለምንድን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ትዳሩ ስኬታማ እንዲሆን ያማረ እንዲሆን ያ ሰው እየጠላው ባል እየጠላ ሌላ ሰው የሚገባ ከሆነ በሷ በኩል ዘመን ሊሆን እኮ ይችላል እንዳይገባብኝ ካለ ትዳሩን ያናገዋል ጥርጣሬ ይመጣል ሸይጣን ይገባል ዛሬ ትዳር ታዲያ ስኬታማ ማይሆኑ ለምንድን ነው ከተባለ ከነብዩ አለይሂ ሰላቱ ወሰላም አስተምሮ ስለወጣ ሌላ አይደለም ሴቷም ያለባትን ሐቅ ትዘነጋለች ወንዱም ያለበትን ሐቅ ይዘነጋል እኔ እንደውም አንድ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሴት ስለ ወንድ በተለይ በትዳር ጉዳይ ላይ ሲያነሱ የሚገርም ነገሮችን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሚጠቅሱት አንደኛ ሙሉ ለሙሉ እንዳይጠላት ላ يفرق مؤمن مؤمنة አንድ ሙእሚን ወንድ ሙእሚኖችን ሴት እንዳይጠላት ኢን ከሪሃ ሚንሃ خلقا رضي منها آخر የሆነ የሚጠላባት እንትን ቢኖር ሌላ ደግሞ ተወዳጅ ባህሪ ይኖራታል ሰው ሙሉ አይደለም የሆነ ነገር ሁሉም ልትደሰትበታቸው የሚወደድም አለ ስለዚህ ሙሉ ለሙሉ እንዳትጠላት እሷ ላይ ያለውን ሐቅ ሲናገሩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ባል ላይ በሚስቱ ላይ ያለበት ሐቅ ሲናገሩ የበላህ ጊዜ ልታበላት ነው ከምትበላው ከምትለብሰው ልታለብሳት አለ ወላ ተضرب الوجه ፊቷን እንዳትመታ ያችሁ ፊት የተከበረ ነው ለአላህ ሱጁድ የሚደረግበት ፊቷን እንዳትመታ ولا تقبح እንደዚሁም በመጥፎ ስድብም እንዳትሰድባት ولا تحجر الا في البيت ቤት ውስጥ ካልሆነ ደግሞ እንዳታኮርፋት አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ ካልሆነ እንዳታኮርፋት እኔ እቺ ነገር በጣም ታጅበኛለች ከቤት ውጭ ባለቤትን ካኮረፍክ ምናልባት ካንተም ከስቦኩል ሌላ ምን ይሆናል መንገዱ የሚመቸው ጠላት ይኖራል የሁለታችሁ ግንኙነት ያላማረው ለማጋጨት ለማጣላት መንገድ የሆነ ሰው ይኖራል ቤት ላይ ከሆነ ግን ሚስጥራችሁን ማንም ያውቅ ከቤት ውጭ እንዳታኮርፋት አሉ ነብዩ ሰለላሁ ዐለይሂ ወሰለም ከተኮራረፋችሁ ቤት ላይ ያሳጥሩት ውጪ ማክሮፍን ሌላ ሰው እንዳያውቅ ማለት ነው ሌላው ካወቀ ችግር ይመጣል ሐታ ችግሩ እየሰፋ ከመጣ እንኳን ሐከመን ሚን አህሊሂ ወሐከመን ሚን አህሊያኩም ከሷም በኩል ከሱም በኩል ያለ ቤተሰብ መጥቶ ያስማማ ነው ሌላኛው ወገን አይደለም የሷ ቤተሰብም ለሷ መልካም ያስባል የሱ ቤተሰብም ለሱ መልካም ያስባል አያቸው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ትዳር እንዴት እንደሚጠብቁ ትዳር ስኬታማ እንዲሆን እንዴት እንደሚያስተምሩን አያቸው እኛ ዛሬ ፍቅር እስከ መቃብር ፍቅር ለምን ታነባለ ልብ ወለድም ነው ኢስላም ሲጀመር ፍቅር እስከ ጀነት ነው ያለው ጀነት ይዘልቃል የኢስላም ፍቅር የወንድማማቾች ፍቅር ጀነት ይዘልቃል የባለ ሚስት ፍቅር ጀነት ይዘልቃል በአላህ መንገድ ላይ እስካሉ ድረስ ግን ሌላ ሱና አድርገን እናነባለን እኛ የነብዩን ታሪክ አንብቡ ከኸዲጃ ጋር የነበራቸውን ሁኔታ እንዴት ነበረ እስቲ አንብበው ከእናታችን አይሻ ጋር የነበረው የፍቅር ህይወት እንዴት ነበር አንብበው የዛኔ እኛም ትዳራችን የተሳካ ይሆናል እኛ ምን ነው ሌላ እሷም በድራማ ሌላ ታያለች እሱም ሌላ ያለ ድራማ የሚሰሩት ፎርጅኖች ናቸው ማይኖሩትን ነው ኖርን ብለው የሚያሳዩት
የሰው ትዳር አብዛኛው የሚበጠበጠው በዚህ ነው። ያ ይመስላታል። ያ ውሸት ነው። ቤትሽን ተመልከቺ፣ ጎረቤት እንዳትመለከቺ። ባልሽ ለአንቺ ንጉስሽ ነው። ያንቺ ወልይ እሱ ነው። ለአንቺ ጀግና እሱ ነው። ከሐራም ርቁ፣ ሐላል ሰብስቡ። አንቺና ልጆችሽ ለመንከባከብ ደፋ ቀና የሚለውን የሚሯሯጠው ጀግና ባልሽ ነው። እግሩን እጠቢ እንጂ ጎረቤት ተመልክተሽ የጎረቤት ኑሮ አይተሽ እነ ከሌ ጋር እንዳትይ። አንቺ ራስን መስለሽ ኑሪ። ምናልባት አንቺ ቤት ያለው በረካ እዛ ቤት ላይኖር ይችላል። አንቺ ቤት ያለው ደስታ አንተም እንደዛው። አንዴ አምጥቻለሁ፣ ከቤተሰብ ተቀብያለሁ፣ እንደፈለግኩ አደርጋለሁ እንዳትል። የአላህ አማና ናቸው። ተንከባከቡ ነው የተባለው። ነቢዩ ይንከባከቡ ነበር። እናታችን አይሻ ረዲየላሁ አንሃ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ቀን ሰሃቦች ጋር ቀደም በሏቸው። ሰሃቦች ላይስ ትንሽ ቀዳደም አሏት። አይ እንሽቀዳደም አሏት። ፈለማ ዛደ ለሕሚ ትላለች እናታችን አይሻ፣ ስጋ የጨመረ ጊዜ ሰውነት ትንሽ ወፈር ያለ ጊዜ እንሽቀዳደም አሉ። ተሽቀዳደሙ። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለማት እንደዛ አድርጎ የላካቸው የአላህ ነቢይ ነቢዩ ሰለላሁ ዐለይሂ ወሰለም አያቸው። ቤት ውስጥ ሲገቡ ባል ናቸው። ለዓለም አዝነት የላካቸው ቤት ሲገቡ ምንድን ናቸው? ባል ናቸው። ባል፣ ትክክለኛ ባል። ስለዚህ ባለስልጣን ይሁን ቤት ስገባ ባል ነው ስልጣኑን ውጪ። ቤት ምንድን ነው? ባል። ነጋዴ ቤት ስገባ ባል ነው ንግዱን ውጪ። እኔ ነኝ ማመን እንዳትል። የመስጊድም ኢማም ሸኽ ዳዒ ቤት ሲገባ ምንድን ነው? ባል። ነብዩ ባል ነበሩ። ከባለቤቶቻቸው ጋር መጫወት ያለባቸውን ለእነሱ ሰዓት ሰጥተው ይጫወቱ ነበር። ከዛ ተሽቀዳደሙ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር። ረሱል ቀደሟት። ቀደምኩሽ አይደል? አዎ። ባለፈው ቀደምሽን? አዎ። አንድ እኩል አቻውንና ትልከ በትልከ ውሃ ከጠጣች የእሷ ከንፈር ያረፈበት ቦታ ላይ ነብዩ ይጠጣሉ ሰለላሁ ዐለይሂ ወሰለም። አጥንትም ከበላች ያዳችን የበላችሁን አጥንት ነብዩ ይበላል። ፍቅራቸው ልዩ ነው። የረሱል ዐለይሂ ሰላቱ ወሰላም። ከዛም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጆች በምንም መፎካከር እንደሌለባቸው ሊበላለጡ የሚችሉት አላህን በመፍራት እንደሆነ ሁሉም ዘር እኩል እንደሆነ የአላህ መልእክተኛ አወጁ። የጃሂልያ ስራዎችን በአጠቃላይ ነቢዩ ሰለላሁ ዐለይሂ ወሰለም እዛው ሐጀተል ወዳ ላይ አላ ኩሉ ሸይእን ሚን አምሪ ልጃሂልያ ተሕተ ቀደሜ መውዱዑን፣ ሁሉም የጃሂልያ ስርዓት በአጠቃላይ ከእኔ ከጫማዬ ስር ነው፣ ከእግሬ ስር ነው፣ ውድቅ ተደርጓል። ወዲማኡ ልጃሂልያ መውዱዐቱ፣ በጃሂልያ ደም ሲፋሰስ ከነበረ አብቅቷል። ከአሁን በኋላ ብቀላ ምናምን የሚባል ነገር የለም አሉና ከራሳቸው ጀምሮ የአላህ መልእክተኛ ወኢና አወለ ደምን አደኡ ሚን ዲማኢና ደሙ ኢብኑ ረቢዓ ኢብን አልሓሪስ ካነ ሙስተርዲዓን ፊ በኒ ሳዕድን። ከራሳቸው ቤተሰብ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም አነሱና የእሱን ውድቅ አድርገናል፣ ሁዘይሎች የገደሉት የነበር። ስለዚህ ከዚህ በፊት የተገዳደልን ብላችሁ ወደ ግድያ እንዳትመጡ፣ ለመበቀል እንዳትመጡ አብቅቷል። አሁን በኢስላም ስርዓት ላይ ያለ ነው። በአዲስ መልክ ነው የምንጓዘው። ህጎች አሉ፣ በዛ ህግ ነው የምንጓዘው። ቀጠሉና ስለ ሪባ ነሱ የአላህ መልእክተኛ። እንደዚሁም በጃሂልያ ዘመን ይሄ አራጣ ወለድን ስትበሉ ምን ስትል የነበሩት ይሄም ውድቅ ተደርጓል። የዛኔ አበድር ያለው በወለድን ትንብያለው ብለህ አሁን ልትቀበል አትችልም፣ ይሄም ውድቅ ነው አሉና ወአወሉ ሪባን አደው ሪባና፣ መጀመሪያ የራሳችን ነው ውድቅ የምናደርገው አሉ። ሪባ አባስ ብን አብዱልሙጠሊብ፣ ያጎታቸው አባስ ብን አብዱልሙጠሊብ። ፈኢነሁ መውዱዑን ለው ኩሉሁ፣ ሁሉም ውድቅ ተደርጓል አሉ። ምን ይላሉ ዑለማዎች? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም የሆን ነገርን ሲጀምሩ ከራሳቸው ነው በተግባር ያሳዩት። ስለዚህ ማንም ሰው ነገር ከማዘዙ በፊት ራሱ ተግባራዊ ሲያደርገው አንደኛ ተደማጭነት ይኖረዋል፣ ሁለተኛ
አላህ ዘንድ በጣም ተቀባይነት ይኖራል። ሰዎች ዘንድ ይቀበሉታል። አተእሙሩነ الناس بالبر وتنسون انفسكم وانتم تتلون الكتاب افلا تعقلون። ሰዎችን በመልካም ታዛላችሁ፣ ራሳችሁ ነፍሶቻችሁን ትረሳላችሁ። እናንተ መጽሐፉን እያነበባችሁ ቁርአኑን እየተረዳችሁ እንደው ትንሽ አትረዱም አትገነዘቡም ይላል አላህ። ነብዩ በራሳቸው ጀመሩ፣ ከራሳቸው ቤተሰብ ይህን ውድቅ አደረጉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ቀጠሉ የአላህ መልእክተኛ ሁላችሁም የመጣችሁት የተፈጠራችሁት የተገኛችሁት ከአባታችሁ አደም ደግሞ ከምንድን ነው የተፈጠረው? ከአፈር አይደል? ስለዚህ ሁላችሁም እኩል ናችሁ። አንዱ የበላይ እያለ የኔ ዘር ምናምን እያለ ሊፎክር አይገባም። በዘር ልትሰዳደቡም አይገባም። ቢላልን እኮ አንደኛው ሰሃባ ሲሳደብ እንደው አንተ የጃሂልያ ቅሪት አለብህ በዚህ በእናቷ አንወርከው ብለው ነብዩ ሰለላሁ ዐለይሂ ወሰለም በጣም ነው የተቆጡት። የሰው ልጅ እኩል ነው። አላህ ዘንድ ደረጃው ከፍ የሚለው ተቅዋ ብቻ ነው። ኢነ አክረመኩም ዒንደላሂ አትቃኩም። የአላህ መልእክተኛ አሉት ያ አዩሃ ናስ አላ ኢነ ረበኩም ዋሂዱን፣ ጌታችሁ አንድ ነው። ወኢነ አባኩም ዋሂዱን፣ የሰው ልጆችን በአጠቃላይ ጠርቶ እናንተ ሰዎች ወይ ስሙ። የነብዩ ምክር ነው። የሰው ዘር በአጠቃላይ ስሙ። ኢነ ረበኩም ዋሂዱን፣ ጌታችሁ አላህ አንድ ብቸኛ ተመላኪ ነው። ወኢነ አባኩም ዋሂዱን፣ አባታችሁም አንድ ነው። ማነው? አደም ነው። አላ አዋጅ ላ ፈድለ ሊዐረቢይን አላ ዐጀሚይን፣ አረብ የሆነ በሌላው ከሌላው ፈድል የለውም ብልጫ የለውም። ወላ ሊዐጀሚይን አላ ልዐረቢ፣ ዐጀም ከአረብ ውጭ የሆነም ደግሞ ለአረብ ላይ ምን የለው? በአረቦች ላይ ብልጫ የለውም። ወላ አሕመረ አላ አስወድ፣ ቀዩ በጥቁር ላይ ብልጫ የለውም። ወላ አስወደ አላ አሕመር፣ ጥቁሩም በቀዩ ላይ ብልጫ የለውም። ኢላ ቢተቅዋ፣ በምን ቢሆን እንጂ በተቅዋ ካልሆነ አላህን በመፍራት ካልሆነ ማንም ከማንም አይበልጥም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጥቁር ስለሆንክ አይደል፣ ቀይ ስለሆንክ አይደል፣ አረብ ስለሆንክ አይደል፣ ሌላ ስለሆንክ አይደል፣ ሁሉም እኩል ነህ። ለዚህ ነው ሐጅ ላይ ሲሰባሰብ ከሰባቱ ማህጉራት መጥቶ አንድ ቦታ ላይ ሆኖ ስለ ዘሩ አያወራም፣ ስለ አላህ ብቻ ነው የሚናገረው። ለበይክ አላሁመ ለበይክ ይላል። አንተ እንትን ስለሆንክ በዚህ በኩል ግባ የለም፣ ሁሉም እኩል። እሰው ሲባል ጥቁር ስለሆነ ልሻሸው የለም፣ ሁሉም የአንድ ላይ ይሆናል። ሱብሃንአላህ። ኢስላም ነው ያስተምራል። የሰው ልጆች እኩል ናቸው። ሊበላለጥ የሚችለው በተቅዋ ብቻ ነው።